አትሌት ረዳት ኮሚሽነር ደራርቱ ቱሉ ወንድ ልጇን ድል አድርጋ ድራለች። ተስፍዬ የኔ ቆንጆ የኔ ባሪያ ጤና ይስጥልን የምንወዳችሁ በስፖርቱ ዓለም ባላት ገናና ዝናና ተወዳጅነት የምናውቃት በጣም በርካታ ጊዜያት የሀገራችን ባንዲራ ባለም መድረክ ያውለበለበችውና የመጀመሪያዋ የ10,000 ሜትር የኦሎምፒክ አሸናፊዋ ጥቁር ሴት ዕውቁ አትሌት ረዳት ኮሚሽነር ደራርቱ ቱሉ በትላንትናው ዕለት ወንድ ልጇን እጅግ በደመቀና ቅንጡ በሆነ ሰርግ ድረዋለች። ለመሆኑ በዚህ በደመቀ ሰርግ ላይ አመለሰት ሙጬን መነጋገር ያደረጋት አነጋጋሪ ድርጊቷ ምንድነው? በሰርጉ ላይ የተገኙት ያልተጠበቁ እንግዶችስ እነማን ናቸው? የደራርቱ ቱሉ እናትነት የታየበት አንጀት የሚበላውን የእናት ምርቃትም ታደምጡታላችሁ። የሰርጉ ድባብስ ምን ይመስል ነበር የሚሉትንና ስለ ረዳት ኮሚሽነር ደራርቱ ቱሉ ብትሰሟቸው ብለን ያሰብናቸውን ታሪኮች በሰርጉ ድባብ ላይ ከነበሩት ፌሽታና ደስታ እንዲሁም ከእናትነት ምርቃቷና መፍነሽነሽ ጋር አያይዘን ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ሱቅ ከነገበያው በመሃል መርካቶ ተክለ ሃይማኖት ሜሪት ፕሮፐርቲስ መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ16 ካሬ ጀምሮ ከ3.2 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም ከ640 ሺህ ብር ቅድመ ክፍያ እስከ ተጨማሪ የ15% ቅናሽ ጋር የንግድ ሱቆችን አቅርበንሎታል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በ1992 የባርሴሎና ኦሎምፒክ ላይ በ10,000 ሜትር ውድድር ወርቅ በማስገኘትም በጥቁር አፍሪካ ታሪክ የመጀመሪያዋ የኦሎምፒክ ሴት አሸናፊ በመሆን ታሪክ የሰራችውና በዓለም ፊት የኢትዮጵያን ባንዲራ ከፍ ያደረገችው ረዳት ኮሚሽነር ደራርቱ ቱሉ ከሰሞኑ ደግሞ በግል ሕይወቷ ላይ በታሪክ የሚጻፍ ሌላ የደስታ ቀንን አሳልፋለች። በሲድኒ ኦሎምፒክ ሌላ ተጨማሪ ወርቅ፣ በአቴንስ ኦሎምፒክ ነሐስ እንዲሁም በለንደንና ቶኪዮ ማራቶኖች ላይ ታላላቅ ድሎችን በማስመዝገብ በዓለም አትሌቲክስ አደባባይ ስሟን በወርቅ ቀለም የጻፈችው ይህች ጀግና ናት በትራክ ላይ ሮጦ ስኬታማ ከመሆን በላይ ልጇን ለቁም ነገር ማብቃቷ ለየት ያለ ደስታን ሰጥቷታል። በሳቋና በፍልቅልቅነቷ የምናውቃት ረዳት ኮሚሽነር ደራርቱ በትላንትናው ዕለት ልጇን ከሙሽሪት ጋብርኤላ ተስፋዬ ጋር እጅግ ደማቅ በሆነ ሰርግ ድራለች። የሰርጉ ቀን ጠዋት ሙሽራው ከቤት ሲወጣ ጀምሮ የነበረው ድባብ እጅግ የተዋበ ሲሆን የረዳት ኮሚሽነር ደራርቱ ቱሉ ቤተሰቦችና ዘመድ አዝማዶች በጭፈራ ደስታውን ከጠዋቱ አድምቀውት ነበር። ሙሽራው ከቤት የወጣው የኦሮሞን ባህላዊ ስነ ስርዓት በጠበቀ መልኩ ሲሆን በባህሉ መሰረት ሙሽራው ተስፋዬ በፈረስ ላይ ሆኖ በደመቀ እልልታና ሆታ በዘመድ አዝማድ በክብርና በደመቀ ሁኔታ ተሸኝቷል። ይህ ወጣት ከአሜሪካው ፍሎሪዳ ዩኒቨርሲቲ በምህንድስና ትምህርት ዘርፍ በከፍተኛ ማዕረግ ተመርቆ ወደ ሀገሩ የተመለሰ ሲሆን እንደ ማንኛውም ወጣት የውጭው ዓለም ሳያጓጓው ወደ ሀገሩ በመመለስ በአሁኑ ወቅት በእናቱ ድርጅት ውስጥ በጠቅላላ ስራ አስኪያጅነት በመስራት ላይ ይገኛል። ይህ ተግባሩም የሚያስመሰግነው ሲሆን ብዙዎችም ይህ ውሳኔው ከቆፍጣናዋ እናቱ የወረሰውን ሀገር የመውደድ ስሜት በተግባር ያሳየበት ነው ብለውም አሞጋግሰውታል። ታዲያ በወዳጅነት ፓርክ የተዘጋጀው የሰርግ ዝግጅትም እጅግ ቅንጡ ሲሆን ብዙ ሚሊዮኖች እንደፈሰሱበትም ድግሱን ላስተዋለ መገመት አይከብድም። የሙሽሪትና የሙሽራው ቤተሰቦች፣ ወዳጅ ዘመዶች እንዲሁም በርካታ የሀገራችን ታዋቂና የክብር እንግዶች በአንድነት ተሰብስበው ቦታውን አድምቀውት ነበር። በሰርጉ ላይ ከፍተኛ የመንግስት ባለስልጣናትም የተገኙ ሲሆን የቀድሞዋ የሀገራችን ፕሬዝዳንት ሳህለወርቅ ዘውዴና የቀድሞው የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳን ጨምሮ በርካታ ዝነኛ ሰዎች በሰርጉ ላይ በክብር ተገኝተው ለሙሽሮቹ ምርቃታቸውን፣ ለጀግናው አትሌት ደግሞ ደስታቸውን ገልጸዋል። የደራርቱ የሙያ አጋርና ሌላኛዋ የሀገራችን ድንቅ አትሌት መሰረት ደፋርም በቦታው ተገኝታ ከጓደኛዋ ጎን በመቆም ደስታዋን ተጋርታታለች። አትሌት መሰረት ደፋርም ስትጨፍርና ሰርጉን ሞቅ ደመቅ ስታደርገው ታይታለች። የቴዎድሮስ ካሳሁን ግርማሞ የቴዲ አፍሮ ባለቤትና ተወዳጇ የጥበብ ሰው አመለሰት ሙጬም በዚህ ሰርግ ላይ በመገኘት ታዳሚውንና አድናቂዎቿን ሁሉ ያስገረመ ያልተጠበቀ ነገር አድርጋለች። ወትሮውኑ በረጋው ማንነቷና
በቁጥብነቱ የምናውቃት አመለሰት በዚህ ሰርግ ላይ ግን ሁሉን ነገር ጥላ ስትጨፍርና ሰርጉን ስታደምቅ ታይታለች። ከሙሽራውና ከረዳት ኮሚሽነር ደራርቱ ቱሉ ጋር ስትጨፍር ያለበት ቪዲዮም በሶሻል ሚዲያው ላይ ቫይራል ሆኗል። አርቲስቷን በደስታ እያስፈነደቀ በኦሮምኛ ሙዚቃ ላይ እንዲህ መላ ሰውነቷን በደስታ ስታርገፈግፍ ለተመለከተ ሰርጉ ማህፀን የተጋራችው የወንድሟ ሰርግ እንጂ የደራርቱ ልጅ ሰርግ አይመስልም ያስብላል። ህዝቡም እስካሁን ድረስ በርካታ ታዋቂ ሰዎች የታደሙባቸውን ደመቅ ያሉ ሰርጎችን በተደጋጋሚ ብናይም እንደዚህኛው የደራርቱ ቱሉ ልጅ ሰርግ ግን የሀገር መሪዎችና ፕሬዝዳንቶች ሳይቀሩ የተገኙበትን ሰርግ አይተን አናውቅም ብሏል። ይህም ሰርጉን ታሪካዊ ያደረገው ሲሆን ረዳት ኮሚሽነር ደራርቱ ቱሉ በሀገሪቱ ውስጥ ያላትን ዝናና ተወዳጅነት ያየንበትም ነው። የሀገር መሪዎች በክብር መገኘታቸው ለሙሽሮችና ለቤተሰቡ ትልቅ ኩራት ከመሆኑ በላይ ሰርጉ ከተራ የቤተሰብ ደስታ ወጥቶ የመላው ህዝቡ ትኩረት ያረፈበት ታላቅ መድረክ እንዲሆንም አድርጎታል። ደራርቱ ቱሉ እንግዲህ በሩጫው ሜዳ ብቻ ሳይሆን በቤት ውስጥም ትጉና ምርጥ እናት እንደሆነች በብዙዎች ዘንድ ይነገርላታል። በስፖርቱና የተለያዩ ትልልቅ ቢዝነሶቿን በማስተዳደር ብትጠመድም ለልጆቿ የምትሰጠው ፍቅርና እንክብካቤ ሁልጊዜም ቅድሚያ የምትሰጠው ነገር ነው። ልጆቿን በጥሩ ስነ ምግባር በትህትናና በጥንካሬ ለማሳደግ የምታደርገው ጥረት ለብዙ እናቶች ትልቅ አርአያ የሚሆን ነው። ከውጭ ለሚያት የጽናት ምሳሌ፣ ቤት ውስጥ ላሉት ልጆቿ ደግሞ ፍጹም ሩህሩህ እናት ናት። በስሯ ያገኘችው ትልቅ ስምና ክብር ሳይበግራት ለቤተሰቡ የምትሰጠው ትልቅ ትኩረት በብዙዎች ዘንድ ያስመሰግናታል። ያለ አባት ብቻዋን እንዳሳደገቻቸውም በብዙዎች ዘንድ ይወራል። ደራርቱ ቱሉ ይህንን ከባድ ኃላፊነት በብቸኝነት ተሸክማ ልጆቿን በጥሩ ስነ ምግባርና በፍቅር ለማሳደግ ያሳየችው ጽናት ለብዙ እናቶች ትልቅ ብርታት የሚሆን ነው። በትዳር ሕይወቷ ውስጥ የገጠሟትን ፈተናዎች በጽናት አልፋ ልጆቿ ምንም ሳይጎድልባቸው በትክክለኛው መንገድ እንዲያድጉ ያደረገችው ጥረት ያላትን ታላቅነት ይበልጥ ያጎለዋል። በትልልቅ የስፖርት ስራዎችና በሀገር መሪነት ስራዎቿ መሃል ሆና በተመሳሳይ ሰዓት እናትም አባትም ሆና ልጆችን ማሳደግ ቀላል ባይሆንም እርሷ ግን ይህንን ፈተና በድል ተወጥተዋለች። ዛሬ ያ ሁሉ አልፎ የወንድ ልጇን ወግ ማዕረግ ያየችበት የደስታዋ ቀን ነውና ሽር ጉድ ስትልም ተስተውላለች። ደራርቱ የስፖርት ፌዴሬሽን አመራር እንደመሆኗም በድርጅት ውስጥ በርካታ አመራሮች በሙስና ወንጀል ሲወነጀሉ በነበረበት ወቅት እሷም በከፍተኛ ጭንቀትና ጫና ውስጥ ገብታ እንደነበር ይታወሳል። ያንን ሁሉ አስቸጋሪ ጊዜና ፈተና በጽናት አልፋ ዛሬ የልጇን ውብ የሰርግ ስነ ስርዓት ለማየት መብቃቷ ለብዙዎች ትልቅ ደስታን ፈጥሯል። ይህ የልጇ ሰርግ በሕይወቷ ውስጥ አዲስ ምዕራፍ የከፈተላት ሲሆን በጭንቀትና በሐዘን የተሞሉትን ቀናት በደስታ እንድትተካ አድርጓታል። በአትሌቲክስ ሜዳና በስራ ሕይወቷ የገጠሟትን ፈተናዎች ሁሉ ተቋቁማ ዛሬ ልጇን ለወግ ማዕረግ ስታበቃ ማየት ለወዳጅ ዘመዶቿ ብቻ ሳይሆን ለአድናቂዎቿም ደስታን የፈጠረ ሁኔታ ሆኗል። ረዳት ኮሚሽነር ደራርቱ ቱሉ ለተጋቢዎቹም የመልካም ምኞት የቪዲዮ መልእክቷን ያስተላለፈች ሲሆን ይህ ቪዲዮም አትሌቷ ለወንድ ልጇ ያላትን ጥልቅ የእናትነት ፍቅር በግልጽ ያሳየችበት ነው። ቀን ውድና ብርቅዬ ነችና እንኳን ለዛሬ ቀን አደረሰ። በዓለም መድረክ ላይ በስፖርቱ ዓለም በጀግንነቷና በጥንካሬው የምናውቃት ታላቁ አትሌት ደራርቱ ቱሉ በዚህ ቪዲዮ ላይ ግን እንደ ማንኛውም እናት ለልጇ መልካም የምትመኝና ልጇን የምትሸኝ ፍጹም አፍቃሪ እናቱን እናያታለን። የኔ ቆንጆ የኔ ባሪያ ቁርጥሚኪያ ጉራቻኪያ ልጇን የምታይበት የስስት አይንና በሰርጉ ያሳየችው ደስታ ለቤተሰቡ የምትሰጠውን ትልቅ ቦታ በግልጽ ያየንበትም ሆኗል። በርካቶችም ለአንጋፋው አትሌት ያላቸውን ጥልቅ ፍቅርና አክብሮት በሰፊው የገለጹ ሲሆን ልጇን በጥሩ ስነ ምግባር አሳድጋ ለዚህ ታላቅ ማዕረግና የሰርግ ቀን በማብቃቷ የተሰማቸውን ደስታ ገልጸውላታል። እጅግ በርካታ አድናቂዎችና ተከታታዮቿም ለአዲሶቹ ጥንዶች ፍቅር፣ ሰላምና በረከት የሞላበት ፍጹም ዘላቂና የጸና መልካም የትዳር ዘመን እንዲሆንላቸው መልካም ምኞታቸውን አዝንበውላቸዋል። በጥቅሉ የኢትዮጵያ ኩራት የሆነችው የረዳት ኮሚሽነር ደራርቱ ቱሉ ልጅ የሰርግ ስነ ስርዓት ፍቅር በነገሰበት ሁኔታ የሁለቱን ጥንዶች አዲስ የትዳር ህይወት በይፋ አስጀምሯል። እኛም ሙሽራው ኢንጂነር ተስፋዬና ሙሽሪት ጋብሪኤላ ተስፋዬ እንኳን ለዚህ ቀን አደረሳችሁ እያልን ፍቅርና ስኬት የሞላበት እጅግ ያማረ መልካም የትዳር ዘመንን ተመኘን። የምንወዳችሁ ተመልካቾቻችን በሰርጉ ላይ ያላችሁ የእናንተስ ትዝብትና መልካም ምኞት ከወዴት አለ? ለዛሬ ስለ ደራርቱ ቱሉና ስለ ልጇ እንዲሁም ድል ስላለው ሰርጓ ብትሰሙት ብለን ያዘጋጅንላችሁ ጥንቅር
ጥንቅር ይህን ይመስል ነበር። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላይክ ያለ ልቦ ምስጋና እንጀባ ያልኳችሁ ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ይህን ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በየቀኑ እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።